ቁጠባን ባህላዊ አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ሌላኛውን ጉዳይ ደግሞ እንመልከት። ከማንቸስተር ዩናይትድ መሻሻል ጀርባ ያሉትን ባለልምድ ምክትል አሰልጣኝ ስቲቭ ሆላንድን እናንሳ። በማንቸስተር ዩናይትድ ከካሪክ መምጣት በኋላ እንግዲህ ልምድ ያላቸው ሰዎች አሉ የሚሉ አስተያየቶች ይሰጡ ነበር። እሱ እንደ ጥሩ ጎን እየተቆጠረ ይህንን ጉዳይ እንመልከት። ልክ ነው። ብዙ ክሬዲት ተሰጥቷል ለማይክል ካሪክ። በቀደም ከዌስትሃም ጋር ቡድኑ 1-1 ቢለያይም በጠቅላላው ግን ማይክል ካሪክ የማንቸስተር ዩናይትድ አሰልጣኝ ከሆነ በኋላ በውጤት በፐርፎርማንስ በቡድኑ ውስጥ ባለው ኢንቫይሮንመንት በደጋፊዎቹ ስሜት ለቡድኑ በሚሰጠው አስተያየት በብዙ መለኪያዎች በጣም ጥሩ አንድ ወር ከምናምን ነው ማለት ይቻላል ካሪክ ዩናይትድን ኃላፊነት ከተረከበበት ጊዜ ጀምሮ። ስለዚህ ለዚህ ብዙ አድናቆት ብዙ ክሬዲት ለሱ እንደተሰጠው ይታወቃል። እኔ ለሱ መሰጠት ካለባቸው ክሬዲቶች መካከል አንደኛው የኮቺንግ ስታፉ ነው ብያለሁ ብዙ ጊዜ እና ከሁሉ በላይ ደግሞ እንደ ስቲቭ ሆላንድ አይነቱን ሰው ማካተቱ በጣም ትልቅ ውሳኔ ይመስለኛል። ትልቅ ኤክስፒሪየንስ ያላቸው ሰው ናቸው። በትልልቅ ኢንቫይሮንመንት ውስጥ የመስራት ልምድ ያላቸው ናቸው እና ይህንን እንደ በጣም ብልጥ ውሳኔ አድርጌ ቆጥረዋለሁ። ከአሌክስ ፈርጉሰን ትልልቅ ስኬቶች መካከል አንደኛው የምክትሎቻቸው ብዛትና ማንነት ወደ ኃላፊነት የመጡበትም ወቅት ነው። አርቺ ኖክስ የሚባሉ ነበሩ የመጀመሪያ ምክትል አሰልጣኛቸው፣ 5 ዓመት ቆዩ። ብራያን ኪድ የሚባሉ ምክትል ነበሯቸው፣ 7 ዓመት ቆዩ። ከዛ ስቲቭ ማክላረን መጡ። በትሬብል የማንቸስተር ዩናይትድ አሸናፊነት ሲዝን ውስጥ የነበራቸው ሚና፣ ከዛ ዩናይትድ ለ3 ተከታታይ ዓመታት ፕሪሚየር ሊግ ደግሞ ሲያሸንፍ 99 2000 2001 በጣም ከፍተኛ ድርሻ የነበራቸው በኋላ የእንግሊዝ ብሔራዊ ቡድንን ያሰለጠኑ ትልቅ ባለሙያ ናቸው። ከሚድልስቦሮ ጋር የዛሬ ለሚድልስቦሮ ትልቅ ስኬት ነው። ሊግ ካፕ አሸንፈዋል። ሚድልስቦሮ ለዩሮፓ ሊግ ፍጻሜ ያደርሰዋል። እንደዚህ ጂሚ ሪያን ደግሞ ሌላ የኮቺንግ ስታፍ አባል የነበሩ ትልቅ ባለሙያ ናቸው። ካርሎስ ኪሮዥ በሁለት አጋጣሚዎች ላይ አንድ ሲዝን 2002-2003 ላይ ከዛ ከ2004 እስከ 2008 ባለው ጊዜ ሰር አሌክስ ፈርጉሰን ምክትል ነበሩ። ካርሎስ ኪሮዥ ሌላ በጣም ትልቅ ሃይ ፕሮፋይል አሰልጣኝ ናቸው። እዚህ አፍሪካ ውስጥ ደቡብ አፍሪካን አሰልጥነዋል። በሞዛምፒክ ነው የተወለዱት። ፖርቱጋል ላይ ናቸው። ግን ያንን የፖርቱጋል ወርቃማ ትውልድ ያሰለጠኑት እሳቸው ናቸው። ዘጠናዎቹ መጀመሪያ ላይ የነበረውን ሉዊስ ፊጎ፣ ሩይ ኮስታ፣ ቪቶር ባያ፣ ሴርጂዮ ኮንሴሳኦ፣ ጆርጅ ኮስታ ሌሎች ትልልቅ ተጫዋቾች የነበሩበትን የፖርቱጋልን ወርቃማ ትውልድ ያሰለጠኑ ትልቅ ባለሙያ ናቸው። ከዛ ከማንቸስተር ዩናይትድ ከለቀቁም በኋላ መጀመሪያ ወደ ሪያል ማድሪድ ነበር የሄዱት። እሱ ብቻውን የአውሮፓ ትልልቅ ክለቦች ለካርሎስ ኪሮዥ ይሰጡ የነበሩትን ግምት የሚያሳይ ነው። ከዛ ደግሞ ፖርቱጋልን አሰልጥነዋል። የፖርቱጋል የሀገራቸው ብሔራዊ ቡድን አሰልጣኝ ነበሩ። በቅርብ ጊዜ አፍሪካ ውስጥም እስያ ውስጥም ላቲን አሜሪካ ውስጥም ሄደው የሰሩ በጣም የሚከበሩ ባለሙያ ናቸው። ከነ ጆዜ ሞሪኞ ጋር ተመሳሳይ አይነት ታክቲካዊ አይደንቲቲ ያላቸው አሰልጣኝ ናቸው። ከሳቸው መልቀቅ በኋላ ከዋልተር ስሚዝ ደግሞ ሬንጀርስን ስኮትላንድ ነው ያሰለጠኑ። ከፈርጉሰን ጋር የሀገር ሰው ናቸው። የረጅም ጊዜ ትውውቅ ያላቸው ናቸው። ለጊዜውም ቢሆን ዋልተር ስሚዝን ምክትል አድርገው ሰርተዋል። አሁን ሁሉንም ካየሻቸው ከማንቸስተር ዩናይትድ ከለቀቁ በኋላ የነበራቸውንም ኃላፊነት ካየሽ የመጨረሻው ማይክ ፌለን የሚባሉት ናቸው። ግን የማይክ ፌለን ኃላፊነት ላይ ሬኔ ሙልስቴን የሚባሉ ደግሞ አንድ ሌላ የምክትል አሰልጣኝነት ያህል አስፈላጊነት የነበራቸው የአሰልጣኝ የኮቺንግ ስታፍ አባል ነበሩ። ለምሳሌ ክርስቲያኖ ሮናልዶ ከጥሩ ባለተስፋ ግን 3 ዓመት ስታግኔት ካደረገ ተጫዋችነት ወደ ሱፐርስታርነት ከተሸጋገረባቸው ምክንያቶች መካከል አንደኛው እንደ ሚክሰር የሚለው ማይክል ኮክስ መጽሐፍ ላይ ብታነቢ ከእኚህ አሰልጣኝ ጋር የነበረው ኢንዲቪጁዋል ኮቺንግ ነው። ረጅም ሰዓት በተለይ ፊኒሽንግን በተመለከተ በተለይ የመጨረሻ 30 ሜትር ላይ ውሳኔ አሰጣጥን በተመለከተ እሱ በጣም ቁልፍ ነው። ክርስቲያኖ ያለ ሁለቱ ያለ ጎል ማስቆጠር እና ያለ 30 ሜትር ወይ የመጨረሻው ላስት አክሽን ላይ ያለው ውሳኔ ባይሻሻል በጣም ጥሩ ተጫዋች ይሆን ነበር። ግን አሁን ወደምናየው ታሪካዊ ተጫዋችነት ላይሸጋገር ይችል ነበር።
እና እዚህ ላይ በተለይ በነዛ ጥቂት አመታት በተለይ ከ2006 የዓለም ዋንጫ በኋላ ከሬኔ ሞልስቴን ጋር ብዙ ሰርቷል። የኮክስ መጽሐፍ ላይ ታነቢዋለሽ። የዩናይትድ ሰዎችን ብዙ ኢንተርቪው አድርጎ ብዙ ነው ኦፍ ኮርስ የፕሪሚየር ሊግን ያለፉት 30 አመታት ታክቲካዊ ጉዞ የቃኘበት ነው። ግን አንዳንድ ስፔሲፊክ ዝርዝር ጉዳዮች ላይ ክለቦች ላይ አተኩሮ ደግሞ ጽፏል። ይሄ ሁሉ የምክትል አሰልጣኞችን ዋጋ የሚያሳይ ነው። ምንም ብዙ ማብራራት አይጠበቅብኝም። ለነገሩ የምክትል አሰልጣኞች አስፈላጊነት በአውሮፓ በጣም ቁልፍ ነው። ግን ከፈርጉሰን ሜቢ ከጓርዲዮላም ትልልቅ ስኬቶች መካከል አንደኛው የሚመስለኝ በማያቋርጥ ሁኔታ ምክትሎቻቸውን መቀየራቸው። ኦፍኮርስ አንዳንዱ ምንድነው መሰለሽ እኔ አሁን ይህን እዚህ ጋር መጠንቀቅ የሚያስፈልገው ፈርጉሰን ካርሎስ ኪሮዥን አባረው አይደለም ዋልተር ስሚዝን ያመጡት። በአንድ በኩል እድለኛ መሆን ይጠይቃል። ለምሳሌ ካርሎስ ኪሮዥ የሪያል ማድሪድ ስራ መጣ መጀመሪያ፣ በኋላ ሁለተኛ ላይ ሲለቁ የፖርቱጋል ብሔራዊ ቡድን ስራ መጣ። የሆነ ምክትል ማምጣት ነበረባቸው። ስቲቭ ማክላረን በጣም አምቢሽስ የነበረውን ያኔ ዴዚሬ ጆብን፣ ማርክ ቪዱካን፣ አለን ቦክሲችን፣ ቦቴንግን፣ ፍራንክ ዊድሩን አይነት ተጫዋቾች ያስፈርም የነበረውን ፎርላልን ለማስፈረም ከማንቸስተር ዩናይትድ ጋር የተፎካከረው ሚድልስቦሮ መጣና የፕሪሚየር ሊግ ቡድን ነው በዋና አሰልጣኝነት ሊሾም ሲጠይቃቸው ሄዱ። ፈርጉሰን ለቀዋቸው አይደለም የሄዱት። ሌላ ምክትል ማምጣት ነበረባቸው። ያን ጊዜ ይቀይራሉ ስንል ፈርጉሰን አይ በቃ አንተ በቃኝ፣ ስለዚህ አፕዴትድ የሆነ ሌላ አሰልጣኝ ማምጣት ፈልጋለሁ እያሉ አይደለም ያመጡት። ሰዎቹ ስለሚለቁ ነው ሌላ ምክትል ማምጣት የነበረባቸው። እና 27 አመት በአንድ ስራ ላይ ስትቆይ ደግሞ ናቹራል ይለቃሉ ሰዎች። ግን ያን ጊዜ አዲስ እውቀት ለማምጣት የነበራቸውን ፍላጎት ነው እኔ ማደንቀው። ለምሳሌ ካርሎስ ኪሮዥ እንግሊዛዊ አይደለም። በአርሰን ቬንገር ወደ አርሰናል ሲመጡ አርሰን ቬንገርን በናጎያ ግራምሴት የተኩ ናቸው እዛ ጃፓን ውስጥ። የእንግሊዝ እግር ኳስ ልምድ ግን አልነበራቸው። የአውሮፓ እግር ኳስ፣ የአፍሪካ እግር ኳስ ማለት ኤክስፒሪየንስ ነበራቸው። ያኔ እንዲሁም ኩዊንተን ፎርቹንን አነጋግረውታል ይላሉ አንዳንድ ብዙሃን መገናኛዎች። ኩዊንተን ፎርቹን የማንቸስተር ዩናይትድ ደቡብ አፍሪካ ተጫዋች ነበር። ቬንገር ከቬንገር ድክመት ልበለው ምን አላቅም። ምክንያቱም ቬንገር 20 ምናምን አመት ከሞስ ከተመሳሳይ ምክትሎች ጋር ነው የሰሩት። መጀመሪያ ስመጣ 3ና 4 ነበር፣ በኋላ እኔ ስለቅ 7 ነበር ብለዋል። ስለዚህ በየጊዜው ኤክስፐርቲዙ እየጨመረ ነው። ግን እኔ ምክትል መቀየርም ባይሆን ሌላ ምክትል ግን ያስፈልጋቸው ነበር። እዛ ጋር ራሳቸው መጽሐፋቸው ላይ በኋላ ተናግረውታል። ግን ከፈርጉሰን ትልልቅ ስኬቶች አንደኛው ደግሞ ፈርጉሰን ምንድነው የሆነ ሰው ይቀጥራሉ አይደለም፣ እና ያ ሰው ኮን እንዲደረድር አይደለም የሚመጣው፣ ትርጉም ያለው ኃላፊነት እንዲኖረው ነው የሚያደርጉት። የስማን አይደለም። እንዲያውም ሮይኪን በምሬት ከሚናገራቸው ነገሮች መካከል አንደኛው የማንቸስተር ዩናይትድ ዋና አሰልጣኝ ማን እንደሆነ ጠፍቶኝ ነበር ይላል። ምክንያቱም ልምምዱን በሙሉ የሚያሰራው ካርሎስ ኪሮዥ ነው። ትልልቅ ታክቲካዊ ውሳኔዎች በሙሉ የሚወስነው ካርሎስ ኪሮዥ ነው። በዛ ምክንያት ከፈርጉሰን ጋር የነበረው ስታተስ በመጠኑ መሸርሸር ጀምሮ ነበር እና የሆነ ጊዜ ፖርቱጋል የፕሪሲዝን ዝግጅት ሊሰሩ ሄደው ስለተያዘለት ሆቴል እዛ እንዴት ካርሎስ ኪሮዥ ትሪት እንዳደረገ ብዙ ነገር ይናገራል። ለአንዳንድ ተጫዋቾች የሚጎረብጥ ነበር። ግን በአንድ በኩል ፈርጉሰን ያንን ምክትል አሰልጣኝ ሲያመጡ ኦልሞስት የትሬኒንግ ፕላን የመወሰን የጨዋታ እቅድ የመወሰን አይነት ትልቅ ስልጣን የሚሰጡ ናቸው። ፈርጉሰን ደግሞ ሬጉላር የትሬኒንግ ሰው አልነበሩም። የበለጠ የኦፊስ ሰው ናቸው። መጨረሻውን 15 አመት በተለይ ይላሉ። ከእድሜም ጋር ከምንም ጋር ሊሆን ይችላል። የትሬኒንግ ግራውንድ ሰው አልነበሩም። ዴሊጌት ያደርጓቸዋል። እንደዛ ዴሊጌት የምታደረግ ከሆነ የአንድ የካምፓኒ ሲኢኦ ትልቁ ስኬት እኮ ዴሊጌሽን በስሩ የሚያስቀምጣቸው ሰዎች የትልቅ የሊደርሺፕ ችሎታ ነው። ይሄ ደግሞ እና ካሪክ ከዚህ በኋላ ረጅም ጊዜ ማንቸስተር ዩናይትድ አሰልጣኝ ሆኖ ላይቆይ ይችላል፣ አናቅም። መጀመሪያ ኦሪጂናል ሹመቱ የማንቸስተር ዩናይትድ ጊዜ አሰልጣኝነት እስከ ሲዝኑ መጨረሻ ድረስ ያለ አሰልጣኝነት። አንዳንድ ሰዎች ስቲቭ ሆላንድ ከማንቸስተር ዩናይትድ እሱ ቢለቅ እንኳን ላይለቁ ይችላሉ ይላሉ። ሌላ የኮቺንግ ስታፍ ሊዋቀር ይችላል ካሪክ ከለቀቀ፣ አዲስ አሰልጣኝ የራሱን ስታፍ ይዞ ስለሚመጣ። ግን ከዛ ስታፍ መካከል አንደኛው ሆነው እንዲቀጥሉ የሚፈለጉ አይነት በእግር ኳስ ውስጥ የሚከበሩ ባለሙያ ናቸው እና ካሪክ በፈርጉሰን ኢንስፓየርድ ቢሆን የሚገርመኝ አይደለም። በእርግጥ ከፈርጉሰን በኋላ ከሌሎች አሰልጣኞች ጋር ሰርቷል። ግን 7 አመት ከአሌክስ ፈርጉሰን ጋር ነው የሰራው። ጠቅላላውን 12 አመት ነው ማንቸስተር ዩናይትድ የቆየው። ስለዚህ ከግማሽ በላይ የሚሆነውን ከፈርጊ ጋር ቆይቷል። በዛ መሀል ቢያንስ ከ2 ምክትሎች ጋር ሰርቷል። ከማይክ ፌላን ጋር መጨረሻ ላይ፣ ግን ከዛ በፊት ከካርሎስ ኪሮዥ ጋር ለ2 አመት ከ2006 ከ2008 ሰርቷል። ጠቅላላ ማንቸስተር ዩናይትድ ካልቸር ውስጥ ያለውን የምክትል አሰልጣኞችን ኃላፊነት እና አስፈላጊነት በሚገባ የሚገነዘብ ይመስለኛል። ከኤክስፒሪየንስ ከልምድ
እና እኔ መጀመሪያ እንዴት ግሩም ውሳኔ ነው ካልኳቸው ውሳኔዎች መካከል አንደኛው ገና ምንም ጨዋታ ሳና የስቲቭ ሆላንድ የኮቺንግ ስታፍ አባል መሆናቸው ነው። ትክክል ላልሆን እችላለሁ፣ ግን ሩበን አሞሪም ላይ የነበረኝ አንድ ብዙ የሚያወያይ አሰልጣኝ ነበር እንደምታውቂው ሩበን አሞሪም በተለያዩ ምክንያቶች። ግን እኔ አንድ ኤክስፒሪየንስ ያለው ሰው በተለይ የእንግሊዝን እግር ኳስ የሚያውቅ ሰው ቢያካትት ኖሮ እላለሁ። ሁልጊዜም ከሆላንድ ሊግ ኤሪክ ቴን ሃግ ሲመጡ ወይም ብቸኛው አይደሉም ደግሞ ከሆላንድ ሊግ ፍራንክ ደቦር መጥቶ ሞክሮታል። ሌሎች ብዙ ሆላንዳውያን አሰልጣኞች በእንግሊዝ ስኬታማ የመሆን ችግር አለባቸው። እዛ ሆላንድ ውስጥ በጣም ዶሚናንት የሆኑና አያክስ እና በሌሎቹ መካከል ያለው ርቀት በጣም ሰፊ ስለሆነ አልፎ አልፎ ፒኤስቪ ከስንት አንዴ ፋይኖርድ ብቅ ይሉ ይሆናል እንጂ አያክስ የሆላንድ እግር ኳስ አለቃ ነው እና በዛ ላንድስኬፕ ውስጥ ዶሚናንት ሆኖ ይመጡና እንግሊዝ ውስጥ ግን እንደዛ አይደለም። ስለዚህ በዛ መጠን ዶሚኔት ማድረግ ያስቸግራል። የሀገሪቱን የእግር ኳስ እውነት መገንዘብ ይጠይቃል። ለዚህ ነው ጓርዲዮላን የሚያክል ትልቅ ስኬታማ አሰልጣኝ እንኳን ሚኬል አርቴታን የፈለገው። ለዚህ ነው ሚኬል አርቴታን ለምን እንደፈለገው ሲናገር ሁለቱንም ዓለማት የሚያውቅ ባርሴሎና ውስጥ ስለነበር ፔፕ ሊጫወት የሚፈልግበትን መንገድ በሚገባ ያውቃል። ግን ደግሞ የእንግሊዝ ኤክስፒሪየንስ ያለው የኮቺንግ ስታፍ አባላቱን በሙሉ ብታይ የእንግሊዝ እግር ኳስ ልምድ ያላቸው አልነበሩ ወይ? እንደዚህ አይነት ሰው ያስፈልግሻል። ሀገሬውንና የሀገሬውን የእግር ኳስ ካልቸር የሚያውቅ ሰው ካሎ ደግሞ ከፍ ያለ ልምድ ያለው ሰው ያስፈልጋል። በተለይ በጠቅላላው የኮቺንግ ስታፍ ወጣት ሲሆን ጆናተን ውድጌት፣ ጆኒ ኢቫንስ እና ሌሎችም አዲሱ የግብ ጠባቂ አሰልጣኝ 41 ዓመቱ መሰለኝ እሱ በጣም ወጣት ነው። ስለዚህ ጠቅላላው የኮቺንግ ስታፍ ወጣት ሲሆን ልክ እንደዚህ አይነት ባለሙያ ያስፈልጋል። ስማርት ውሳኔ ነው ምለው ለዚህ ነው። እና እንደ ባለሙያ በተለይ በዝርዝር ጉዳዮች ላይ ያላቸው እውቀት ዲቴይልድ መሆናቸው፣ ልምምድ ሜዳዎቹ ረጃጅም አይደሉም። አሁን አንዱ ከተለወጡት ነገሮች መካከል አንደኛው የልምምድ ሜዳው ጊዜ በጣም ማጠሩ ግን በጣም ኢንቴንስ ነው። የልምምድ ፕሮግራም በሙሉ ዲዛይን የሚያደርጉት ስቲቭ ሆላንድ ናቸው፣ አሰልጣኙ ናቸው ዲዛይን የሚያደርጉት ልምምድ ሜዳ ላይ። ስለዚህ ካሪክም ዴሌጌት ያደርጋቸዋል። ግን ደግሞ ዲማንዲንግ ቢሆንም ልምምዱ አጭር ጊዜ አጭር ልምምድ ሆኖ አንዳንድ አሰልጣኞች እንደዛ የቬንገር ልምምድ 45 ደቂቃ ነው ይባል ነበር፣ የፈርጉሰን 40 ደቂቃ ነው ይባል ነበር። ግን በጣም ኢንቴንስ ነው። አንዳንድ አሰልጣኞች የ2 ሰዓት ልምምድ የሚወዱ አሉ። አንዳንዶች ደግሞ አጭር ኢንቴንስ ዲማንዲንግ ግን ኢንጆየብል የሚያዝናና ተጫዋቾች ሳይሰለቹ የሚያደርጉት እንዲሆን ይፈልጋል። ዩናይትድ አሁን እንደዛ አድርጎታል። በጣም አጭር ግን በጣም ኢንቴንስ ልምምድ እና እነዚህን ሪሎች በሙሉ እኚህ ሰው ናቸው የሚያሰሩት እና በጨዋታ ፓተርን ላይ ያተኩራሉ። በተለይ ደግሞ እነዛ ፓተርኖች ኢዝሊ ትራንስፈረብል መሆን አለባቸው ብለው ያስባሉ። በቀላሉ ወደ ጨዋታዎች እና ወደ ጨዋታ ሁኔታ ወደ ጌም ሲናሪዮ ሊሸጋገር የሚችል መሆን አለበት እና እያንዳንዱ ልምምድ ጌም ፎከስድ ነው ይላሉ። ለዚህ ነው አሁን ማንቸስተር ዩናይትድ ከማንቸስተር ሲቲ ከመጫወቱ በፊት እጅግ ጥቂት ልምምዶች ነው ያደረገው። ከተቀጠረ ካሪክ ዩናይትድ ሹመኛ ነው ከተባለ ከ4 ቀን በኋላ ነው ጨዋታው የተደረገው። ቢበዛ 3 ልምምድ ነው የሚኖራቸው። የመጨረሻው ልምምድ ደግሞ ሞር ታክቲካል ልምምድ እንጂ ኢንቴንስ አይሆንም፣ ፊዚካል ልምምድ አይሆንም። ነገ ምሳ ሰዓት ልትጫወቺ አርብ ዕለት ግን ሰውየው በቀላሉ ወደ ጨዋታ ሊሸጋገር የሚችል ልምምድ ላይ በማተኮራቸው ምክንያት እዛ ጌም ላይ ስናይ ለአንድ አመት ተኩል ገደማ ፍጹም በሌላ ሲስተም ሲጫወት የቆየ በሌሎች ፕሪንሲፕሎች ሲጫወት የቆየ ቡድን አይመስልም። ቶሎ ነው አዳፕት ያደረገው። አሁን የመጀመሪያውን አጋማሽ ብቻ የመጀመሪያውን 20 ደቂቃ ምናምን ብቻ ስታይ አዲስ ሁኔታን አዳፕት ለማድረግ እየሞከረ የነበረ ቡድን አይመስልም ነበር። ኦቶማቲክ ነው ቶሎ። ምናልባት ይሄ ሊሆን ይችላል ሰውየው የ33 ዓመት የማሰልጠን ልምድ ያላቸው ናቸው። ካሪክ ኤሌመንታሪ ተማሪ ነበር። እሳቸው የመጀመሪያ የዩኤፋ ኮቺንግ ላይሰንሳቸውን በተቀበሉ ያን ያህል ረጅም ጊዜ የቆዩ በትልልቅ መልበሻ ክፍል ውስጥ የመስራት ታሪክ ያላቸው አሰልጣኝነትን በቶሎ የለመዱ ናቸው። እንዲያውም ግራም ቴይለር የሚባሉ አንድ የቀድሞ አስቶን ቪላ አሰልጣኝ ነበሩ። በእንግሊዝ እግር ኳስ ታሪክ የዩኤፋ ፕሮ ላይሰንስን በመስራት በእድሜ ከኔ የሚያንሰው እሱ ብቻ ነው ይላሉ አንድ ቃለ ምልልሳቸው ላይ። ግራም ቴይለር በ20 ዓመታቸው መሰለኝ የዩኤፋ ፕሮ ላይሰንስ የወሰዱት። ትልቅ በኋላ የእንግሊዝ ብሔራዊ ቡድን አሰልጣኝ ሆኖ ነበር እኮ ግራም ቴይለር። ከግሌን ሆድል በፊት የእንግሊዝ አሰልጣኝ ነበሩ። ከግሌን ሆድል በፊት ይሁን እንደዚህ ብቻ የእንግሊዝ አሰልጣኝ ነበሩ። ቪላ ለመጨረሻ ጊዜ በእሳቸው ጊዜ ነው የሆነ ዋንጫ ያሸነፈው። እሳቸው ደግሞ በ21 ዓመታቸው ነው የኮቺንግ ላይሰንስ የወሰዱት። በጊዜ ነው የተጎዱት። አይ ቲንክ ያ ደግሞ የሚሰጠው አንድ ጥቅም አለ። አሁን በእግር ኳስ ውስጥ የተጫዋችነት ታሪክ የሌላቸው ናግልስመን ለምሳሌ፣ ቱሄል ለምሳሌ
አሁን ፋቢያን ኤርዝለር ሌሎች አሰልጣኞች በጊዜ ከእግር ኳስ እንዲወጡ የተደረጉ አሰልጣኞች አሁን ለምሳሌ አንቺ እግር ኳስ ተጫዋች ለምሳሌ ክርስቲያኖ ወይ ሜሲ ወደ እግር ኳስ እንግባ ቢሉ አሁን ነው የሚጀምሩት ጀርኒያቸው ነው ማለት ነው አይደል? ወደ ኮቺንግ እንግባ ቢሉ ከ40 ከምናምን አመት በኋላ በ20 አመቱ የሚጎዳ ሰው በ20 አመቱ ነው ወደ ኮቺንግ የሚገባው ወደ ኮቺንግ ለመግባት ከወሰነ። ስለዚህ ረጅም ጊዜ እግር ኳስ ውስጥ የመቆየት እድል አለው በማሰልጠን ስለ አሰልጣኝነት በመዘጋጀት ያ የኤርሊ ከመር አድቫንቴጅ የሚባለው ቀድሞ ወደዛ የመግባት አድቫንቴጅ ነበራቸው እና ሰውየው በ21 አመታቸው በቃ ዩኤፋ ፕሮ ላይሰንስ ኤ የነበራቸው ሰው ናቸው። 33 አመት ነው ያሰለጠኑት እና 17 አመት በክሪው አሌክዛንድሪያ በስቶክ ሲቲ በምን አሳልፈው 8 አመት ግን ለማንቸስተር ዩናይትድ በጣም ሬሌቨንት የሚሆነው እዚህ ጋር 8 አመት ቼልሲ ውስጥ ሰርተዋል። ቼልሲ ውስጥ መስራታቸው ብቻ አይደለም ከካርሎ አንቼሎቲ ጋር ከሮቤርቶ ዲ ማቴዮ ጋር ከራፋኤል ቤኒቴዝ ጋር ከጆዜ ሞሪኞ ጋር ከጉሲ ዲንክ ጋር እና ከአንቶኒዮ ኮንቴ ጋር ሰርተዋል እና እያንዳንዱ አሰልጣኝ መጥቶ ሲሄድ የራሱን ስታፍ ይዞ ይመጣል ይዞ ይሄዳል እንደዛ ነው የማይነኩት አንድ ሰው ግን እሳቸው ነው። ቼልሲ በሁሉም አሰልጣኞች ስር ሰውየው እንዲቆዩ ይፈልግ ነበር። ያን ያህል ነው በኮቺንግ ችሎታቸው የሚደነቁት። ግን እሱ ብቻ ሳይሆን እነዚህ የመጡትና የሄዱት ባለሙያዎችም በሳቸው መቆየት ያምኑ ነበር ማለት ነው። ለምሳሌ ሞሪኞ አይነት ወይ አንቸሎቲ አይነት ወይ ቤኔቴዝ አይነት ሃይ ፕሮፋይል አሰልጣኞች ሰውየውን አንፈልገውም ቢሉ ኖሮ ሊቆዩ አይችሉም። ሰው በሌሎቹም ሰዎች የሚከበሩ ነው። ስፓኒሽ ይናገራሉ፣ አጥንተዋል የስፔን ቋንቋ እና በተለይ ደግሞ በአንዳንድ ጨዋታዎች ላይ የነበራቸው ተጽዕኖ በጣም በትልቁ ይወደሳል። ለምሳሌ በቻምፒየንስ ሊግ የ2012 የፍጻሜ ጨዋታ ባየርንን ያሸነፉበትን ታክቲካል ዲዛይን ከዛ በፊት የጓርዲዮላን ባርሴሎና ያሸነፉበትን ታክቲካል ዲዛይን ለሮቤርቶ ዲ ማቴዮ የሰሩት እሳቸው ናቸው ይባላል። በጣም በትልቁ የሚከበሩ እነዛ ትልልቅ ድሎች ናቸው። ከቼልሲ የማይረሱ ድሎች መካከል የሚካተቱ ናቸው። ሁለቱም የተዋጣላቸው የመልሶ ማጥቃት አጨዋወቶች ነበሩ፣ ፐርፎርማንሶች ነበሩ። ፋይናሉ እንኳን ያው ብዙ ነገሮች የነበሩት ነውና ቼልሲ እሳቸው ወደ እንግሊዝ ብሔራዊ ቡድን ምክትል አሰልጣኝነት ለመሄድ ሲወስኑ ዲዛይን የተደረገ ለጌጅ በጉዞ ሁሉ ይዘውት የሚንቀሳቀሱትን ለጌጅ ነው የሰጣቸው እና በኋላ ጋሬት ሳውዝጌት የእንግሊዝ ከ21 ዓመት በታች ምክትል አሰልጣኝ ለመሆን ሄዱ ወይም የእንግሊዝ ኤፍ ኤ ቀጠራቸው። ከዛ በኋላ ሲኒየሩን ቡድን አሰልጥነው የእንግሊዝ ብሔራዊ ቡድን 2 የአውሮፓ ዋንጫ ፍጻሜ ተጫውቷል። 2021ም 2024ም ከዛ አንድ የዓለም ዋንጫ ሴሚ ፋይናል፣ አንድ የዓለም ዋንጫ ኳርተር ፋይናል ተጫውቷል። በውጤት ደረጃ በተለይ ለእንግሊዝ ብሔራዊ ቡድን በተለይ ከሩብ ፍጻሜ ማለፍ ለማይችል ቡድን በጣም የሚያመረቃ ነበር። ነገሩን ከሳውዝጌት ጋር ብቻ ነው የምናያይዘው፣ ግን ከሳውዝጌት ያላነሰ ሚና የነበራቸው ናቸው። እንዲያውም እሱ የበለጠ ኦቨርቪው ነው የሚያደርገው። እሱም ቢሆን ያን ያህል የትሬኒንግ ሰው አይደለም፣ ከላይ ሆኖ ነው የሚቃኘው ይላሉ። ዋናው ልምድ የሚያሰሩት ሰው ግን ስቲቭ ሆላንድ ናቸው እና በአሰልጣኝነት ታሪካቸው ይኸውልሽ 2012 ቻምፒየንስ ሊግ፣ 2013 ዩሮፓ ሊግ፣ 2 ጊዜ ፕሪሚየር ሊግ፣ 1 ጊዜ ኤፍ ኤ ካፕ፣ 1 ጊዜ ሊግ ካፕ አሸንፈዋል በምክትል አሰልጣኝነት ቢሆኑ። በነዛ አሸናፊዎች ቡድኖች ውስጥ በጣም ትልቅ ሚና ኖሯቸው ማለት ነው። ለዛ እኮ ነው ኤምቢኤ የተሰጣቸው። ኤምቢኤ የሚባል ማዕረግ አለ እና ሜምበር ኦፍ ብሪቲሽ ኢምፓየር ማለት ነው። ኤምቢኤ ናቸው ሰውየው። ያን በቤተ መንግስት በንግስቲቱ የሚሰጥ ማዕረግ ነው። 2022 ላይ ነው የተሰጣቸው። አሁን እንኳን ንጉስ ናቸው ንግስቲቱ ካለፉ በኋላ እና እንዲህ የሚከበሩ ትልቅ ባለሙያ ናቸው በሰሩበት ሁሉ። እኚህን ሰው ነው ማይክል ካሪክ ወደ ስብስቡ ያመጣቸው እና ደግሞ የቼሻየር ሰው ናቸው። የማንቸስተር ዩናይትድ ደጋፊ ሆነው ነው ያደጉት። በ6 ዓመታቸው 1976 ላይ ነው ለመጀመሪያ ጊዜ ስቴዲየም የገቡት። ከዛ በኋላ ደግሞ ይሄ የሆም ኤንድ አዌይ ፋን የሚሏቸው አሉ። ማንቸስተር ዩናይትድ በሜዳውም ሲጫወት ከሜዳ ውጪም ሲጫወት የሚደግፉ ማለት ነው በአካል እየተገኙ። እንደዚህ አይነት በጣም ጥብቅ የማንቸስተር ዩናይትድ ደጋፊ የነበሩ ሰው ናቸው እና በጊዜ ነው ማሰልጠን የጀመሩት ክሪው አሌክዛንድሪያ የሚባል ቡድን። አንዳንድ ሰዎች ግን ለምክትል አሰልጣኝነት ብቻ የሚሆኑ ሰዎች አሉ። እንደዛ ናቸው። እሳቸው የዋና አሰልጣኝነት ኃላፊነት ላይ ብዙ አልተሳካላቸው። ከጀርባ ሆነው ቢሃይንድ ሲን ሲሰሩ የበለጠ የሚሳካላቸው አይነት ሰው ናቸው። ስለዚህ ለዛ ነው አንዳንድ ሰዎች እሳቸው እንኳ ቢለቅ ማይክል ካሪክ እንኳ ቢለቅ የማይክል ካሪክ ኃላፊነት ገና የተረጋገጠ አይደለም፣ በቋሚ አሰልጣኝነት ይቀጥል፣ ዩናይትድ ሌሎች ሰዎች የበለጠ ገነን ያለ ስም ያላቸው አሰልጣኞች ይቅጠር፣ ገና አልታወቅም። ጊዜ መውሰድ የፈለጉ ይመስላል። የካሪክ የቅጥር
ዋናው ዓላማም እሱ ነው። ያንን ጊዜ መውሰድ እንዲችሉ እድል የሚሰጣቸው ነው። ካሪክ ይሁን ወይ ሌላ ሰው ግን ዩናይትድ ያለ ጥድፊያ ነው የሚወስነው። አሁን ጊዜ ወስዶ አፍታ ወስዶ እሳቸው ሊቆዩ ይችላሉ የሚባለው በዚህ ከፍተኛ ልምዳቸው፣ ለዝርዝር ጉዳዮች ባላቸው ከፍተኛ ትኩረት፣ በተለይ ከወጣት ተጫዋቾች ጋር በመስራት ታሪካቸው። መጀመሪያ እኮ የጋሪ ሳውዝጌት የእንግሊዝ ከ21 ዓመት በታች ቡድን አሰልጣኝ የነበሩት፣ ግን በቼልሲ አካዳሚ ውስጥም የነበሩ ብዙ ተጫዋቾችን ወደ ዋናው ቡድን ፋስት ትራክ ያደረጉ ደግሞ ናቸው። የፉትቦል ኦብሰሲቭ ናቸው ይባላል። እንደው አንድ ምሳሌ ልጥቀስ። ምሳ ማንቸስተር ዩናይትድ ወደ ኤምሬትስ ሄዶ አርሰናልን 3-2 ካሸነፈ በኋላ በጣም ትልቅ ድል ነው፣ ደግሞ ሁለተኛ ትልቅ ድል ነው። ከሳምንት በፊት ሲቲን ማሸንፈው ስለነበር እና ወደ ማንቸስተር ከተማ የሚመልሳቸው አውቶቡስ ውስጥ ሰውየው እና ካሪክ ረዳቶች ዘና ቢሉ 1-2 ዋይን ቢሉ አለርለ የሞቀ ጨዋታ አውቶቡስ ውስጥ ቢያደሩ ና ልትፈርጅባቸው አትሲ። ግን ምን ያህል ሲሪየስ እንደሆኑ የምታውቂው እዛ ጨዋታ ላይ ስለነበሩት ሁኔታዎች የቪዲዮ ፉቴጅ ነበር ያጠኑ የነበሩት። ድል አንዳንዴ እንደዛ ያደርጋል፣ የማስከር ነገር አለው በቃ። እና ደግሞ ቢያረጉትም ሪላክስ ቢያረጉም ትክክል ናቸው። ትልቅ ጨዋታ ነው ያሸነፉት፣ በጣም ድራማዊ በሆነ ሰርከምስታንስ ነው ያሸነፉት እና ሴትል አላደረጉ። ወዲያው በዛ አውቶቡስ ውስጥ ያንን ጌም የተመለከተ የቪዲዮ ፉቴጅ ለምን አሸነፍንም፣ ለምን ጥሩ ተጫወትንም፣ ግን ደግሞ በጨዋታ ውስጥ የነበሩ ነቆችንም ስህተቶችንም ለማየት የሚቀጥለውን ጮራ አልጠበቁ። በዛው እለት በዛው ከለንደን ወደ ማንቸስተር በሚወስድ ጉዟቸው ውስጥ ነው ያንን ሲያደርጉ የነበሩ። ይሄ ነው የሰውየው ሜንታሊቲ፣ ማንቸስተር ዩናይትድ ውስጥ ያለው ሜንታሊቲ ይሄ ነው። እና እንዲህ አይነት ዝግጅት የሚያደርጉ ናቸው። ከዛ በማግስቱ ደግሞ እሁድ ነው አይደለም የማንቸስተር ዩናይትድ ና የአርሰናል ጨዋታ የተደረገው ሰኞ ነው። በማግስቱ ለሁሉም ለኮቺንግ ስታፉም ለተጫዋቾቹም ዴይ ኦፍ ነበር። ለሳቸው ዴይ ኦፍ አልነበር፣ ትሬኒንግ ግራውንዱ ላይ ነበሩ በማግስቱ። እና በጣም ትልቅ እንዲህ አይነት ጠንካራ ካራክተር ያላቸው ሰው ናቸው። አሁን ሌሎቹንም ለምሳሌ ጆናተን ውድጌት እኔ ለተከላካዮቹ ጥሩ ዜና ነው እላለሁ። ጆናተን ውድጌት ልክ እንደሳቸው ሁሉ ስፓኒሽ የሚናገር ነው። በማንቸስተር ዩናይትድ መልበሻ ክፍል ስፓኒሽ ተናጋሪ ተጫዋቾች አሉ። ሊሳንድሮ ማርቲን ቅልጥፍ አድርጎ እንግሊዝኛ ይናገራል። ነገሩ ሆላንድ ውስጥም ለአያክስ ስለተጫወተ ማንቸስተር ዩናይትድ ውስጥም ለነገሩ ቀላል የማይባል 4 ዓመት ሊሆነው ለማንቸስተር ዩናይትድ ከፈረመው። ግን ሌሎች ብዙ ስፓኒሽ የሚናገሩ ተጫዋቾች አሉ። ቋንቋ ሬሌቨንት ነው፣ ሁልጊዜ ወሳኝ ባይሆንም። ጆኒ ኢቫንስ፣ ትራቪስ ቢኖን የሚባሉ ሌሎች ሁሉም ግን ካይሻቸው ወጣቶች ናቸው። በማሰልጠን ታሪካቸው ወጣቶች ናቸው። ለዚህ ነው የኚህ ሰው ሚክስ ውስጥ መኖር በጣም የሚያስፈልገው እና እንዴት ስማርት ውሳኔ እንደሆነ። ከዛ ያው ለልምምድ እና ለስፖርቱ ባለ ትኩረት ላይ እንደማይደራደሩ የምታውቂው ቤን ዋይት የአርሰናሉ የቀኝ መስመር ተከላካይ ለእንግሊዝ የማይጫወተው ከሳቸው ጋር ስለተጣላ ነው። እና አርሰናል የፕሪሚየር ሊግ መሪ ነበር ያኔ ወደ ዓለም ዋንጫው ሲሄዱ እና ስለ አርሰናል የሆነ ነገር ጠየቁት። በአርሰናል ውስጥ የሚጫወት ተጫዋች አይደለም ማንኛውም ደጋፊ እንዲያውቅ የሚጠበቀው ጥያቄ እና በቀልድ ነው የጠየቁት። እና ያው እንደ ተፈጥሮ ነንሻላንት ነገር ነው ቤን ዋይት አልመለሰላቸው ወይም አለማውቁ ገረማቸው እና በዛ አሾፉበት እና በጣም ተናደደ። እግር ኳስ ላይ ሲሪየስ አይደለም ማለት ነው እንደዚህ አሉት አሉ እና መጀመሪያ አካባቢ ተጣላቸው እና መጀመሪያ አካባቢ ችግሩ ተፈታ ተባለ። ከቀናት በኋላ ግን ሄዶ ሳውዝጌትን ወደ ሀገር መሄድ ፈልጋለሁ ነው ያለ። ካምፑን ለቆ ወጣ። እንግዲህ ብዙ ማናቃቸው ነገሮች ይኖሩ ይሆናል። ግን ምን ማለት ነው ይሄ? ተጫዋቾች የእሳቸውን አይነት ዴዲኬሽን እንዲኖራቸው የሚፈልጉ አይነት ሰው ናቸው። ተመሳሳይ አይነት አፒታይት እንዲኖራቸው የሚፈልጉ ናቸው እና ዩናይትድ ውስጥም እንዳልኩት አጫጭር ትሬኒንጎች ናቸው ከድሮ ልምዳቸው ያመጧቸው በተለይ ለኢሚዲየት ውጤት። አሁን ለምሳሌ ዴማቴዮ በውድድር ዘመን መሀል ነው የመጣው ልክ እንደ ካሪክ። ስለዚህ በቶሎ ፕሪሲዝን የለውም ምን የለውም፣ በቶሎ ግን ፕሪሲዝን ኖሮት አይዲያ ላይ አተኩሮ ጨዋታ ፓተርን ላይ አተኩሮ ምናምን የሚሰራበት ብዙ ጊዜ ስለሌለው ቶሎ የሚቀጥለው እሁድ የሚደረገው ጨዋታ ላይ የሚሰራ ቶሎ የበሰለ ታክቲካዊ እቅድ ማዘጋጀት ነበረበት እና ቻምፒየንስ ሊግ ወሰደ። ቤኒቴዝ በውድድር ዘመን መሀል ነው የመጡት። ዩሮፓ ሊግ ወሰዱ በዛ አመት እና ያም ቶሎ የሆነው ቶሎ የሚደርስ እንደዚህ አይነት ታክቲካዊ ሀሳብ ማምጣት የሚችሉ ሰው ስለነበሩ ነው ይባል
ክሬዲቱን ለዋና አሰልጣኞቹ ነው የምትሰጪው፣ ግን ከፍ ያለ ሚና ነበር። ኢንዲቪጁዋል ትሬኒንግ ላይ ያተኩራሉ፣ ተጫዋቾችን በግል ማሻሻል ላይ ያተኩራሉ። እና ዩናይትድ ብዙ የቀየራቸው ሩቲኖች አሉ። ለምሳሌ እንደ ድሮ ቀድሞ አይደለም ስቴዲየም የሚደርሰው ጨዋታ የሚደረግበት ጊዜ ከማሟሟቅ 15 ደቂቃ ሲቀረው ብቻ ነው ስቴዲየም ውስጥ የሚደርሰው። የለወጧቸው ነገሮች አሉ ከድሮ ኤክስፒሪየንሶች እና እነዚህ ነገሮች ውስጥ ካሪክ ነው ዋናው ሰው፣ የውሳኔው ተሞጋሽም ድንገት ከተወቀሰም ተወቃሽ፣ ግን እዚህ ውስጥ የእሳቸውን ኢንፑት ብዙ እየወሰደ እንደሆነ መገመት ይቻላል። ስለዚህ ቀላል ሚና ያላቸው ሰው አይደለም። እንቀጥላለን። አድማጮቻችን ከኛ ጋር አብራችሁ እንድትቆዩ ነው የምንጋብዛችሁ። ቁጠባን ባህላዊ አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።